ህይወት እድገት ውስጥ ለውጥ ውስጥ ቻሌንጅ ውስጥ ካለ በትክክለኛ ህይወት እየተጓዘ ነው እየቀጠለ ነው ወደ አዲስ ነገር አንተና እኔ ምን እያደረግን ነው እየሄድን ነው ማለት ነው ስለዚህ ወደ አዲስ ነገር ወደ አዲስ ሌቭል ለማምጣትና ለመጓዝ ካሰባችሁ የብሬክ አድርጋችሁ የምታልፉበት ሁሉ ጊዜ ተላልቅ ጃይንት ቲክ የሆኑ ብሎኮች በፊታችን እንዳሉ አስቡ ሰላም ቤተሰቦች ፓስተር ሮን ነኝ ከሮን ፖድካስት ዛሬ በቻሌንጅ ውስጥ ስለሚመጣው ብሬክ ስሩ በህይወታችን ላይ ስለሚመጣው ትልቅ የህይወት ጠርምሰን አሸንፈን ስለምናልፈው ሐሳብ ሼር አረጋችኋለሁ በህይወታችሁ በኑሯችሁ በፋይናንሶቻችን ባሉን በማንኛውም የህይወት ጉዞ ውስጥ ሁሉ ፊታችን አንዳንድ ቻሌንጆች አንዳንድ አልገፈም አልሄድም ብለው ከኛ ሐሳብ በላይ ገዝፈው የተቀመጡ እንደ ተራራ ሆነው እኛን ብሎክ ያደረጉ ቻሌንጆች ውስጥ በላይፍ የምንደርስበት ፌስ የምናደርግበት ሲዝንና ሁኔታዎች አሉ እንደዚህ አይነት ሁኔታዎች ወደ ህይወታችን አንዳንድ ጊዜ በተለያየ ዘመናትና ዓመታት መካከል እንዲህ አይነት ነገሮች ላይ እየቀረብን እየታገልን መውጫን እየፈለገን እንዲህ ብሎክ ተደርገን ተገድበን የተቀመጥን ሰዎች እኖራለሁ እኔም በህይወቴ ውስጥ እንደዚህ አይነት ነገሮች ገጥመውኛል ስለዚህ በፊታችን ያሉት ተላላቅ ተራራዎች ወይ ደግሞ እኛ ላያሳልፈው የሚችሉ በአይምሮአችን እንኳን ምንም መፍትሄ መቅረጽ ማሰብ እስከማንችል ድረስ ችግሮች ገዝፈው ፊታችን በሚቀመጡበት በሚሄዱበት ጊዜ ከውጭም ከውስጥም ብዙ አይነት ቻሌንጆች በሚመጡበት ጊዜ ይሄን ጊዜ እነዚህ ነገሮች የምናልፍበት አንድ መንፈሳዊ ጥበቦች አሉ እግዚአብሔር ያስተማረኝም እንዲሁም ደግሞ ከኤክስፒሪየንስም ላካፈላችሁ ነው እንደዚህ አይነት ቻሌንጆች በመናሳልፍበት ጊዜ የመጀመሪያው ነገር መማር አለባችሁ ቻሌንጆች የምንሰማቸው በአይምሮአቸው እንመዝናቸው እንወቃቸው ትንሽም ትልቅም ይሆኑ ማለፍ የምንችልበትን ነገሮችን ጠርምሰን ማለፍ የምንሄድበትን ትልቅ እድልና ትልቅ አቅም ትልቅ የብሬክ ስሩ ወይም ደግሞ የማሸነፍን እድልን ይዘውልን የመጡ እድሎች እንደሆኑ ማየት አለባችሁ ቻሌንጆችን የእውነት ተረጋግተን ምንም ነገር ሳንናወጥ ሳንፈራ ሳንጨነቅ ግራ ሳንጋባ ሁኔታዎችን በመጡበት መንገድ ስለነሱ በማሰብ እነሱን በመመዘን ስለነሱ ለችግሮች በማሰብ ጊዜ ከማጥፋት የመጀመሪያው ነገር ጸጥ ብለን አምላካችን እግዚአብሔር ስለኛ ያለውን ተስፋና እውነት በማሰላሰል እነዚህም ችግሮች በፊታችን የተቀመጡት ጥሰናቸው ሰብረናቸው ብሬክ አድርገናቸው እንድናልፍ የተቀመጡልን እድሎች እንደሆኑ በልባችሁ ይሄ እርግጠኝነት እንዲሰማችሁ እፈልጋለሁ ከችግሮች ሁለት ነገር እንማራለን ችግሮችን አይተን ቻሌንጆችን ሰምተን የሚመጡትን ትላልቅ ችግሮች አስበን እነሱን በማሳብና በመጨነቅ ወደ ኋላ መመለስ ወይም ደግሞ በዛ ችግሮች ውስጥ ተውጦ እጅን መስጠት ነው ከዛ እነዚህ ነገር ለኔናንተ ምርጫ እንዲሆኑ እግዚአብሔርም አይፈልግም እኛም የእውነተኛ ፍላጎታችን አይደሉም መፍትሄ ስላጣን የወሰድነው አማራጭ ነው ነገር ግን ቻሌንጆች ከፊታችን ከመንገዶቻችን ካሉ ሊሰበሩ ነው ሰብሬያቸው እንዳልፋቸው ጥሼ ወጥቼ ወደ ሰፊና ትልቅ ኦፖርቹኒቲ መግባት የምችልበት እድል እንደመጣልኝ ነው ራሳችሁን ማሰብ አለባችሁ ምክንያቱም እግዚአብሔር በማንኛውም አይነት ባይብል ላይ የሚያስተምሩን በፊታቸው ተላላቅ ቻሌንጅ ተላላቅ በጦርነት ውስጥ በረሃብ ውስጥ በተፈጥሮም በሰው ሰራሽም እንዲሁም ደግሞ በተለያየም ቻሌንጅ ከእግዚአብሔር ጋር ሆነው ላሉ ሰዎች የመጣባቸው ችግሮች ሁሉ የነዛን ነገስታት ቢሆን የግል አገልጋይ ቢሆን እንደ ቤተሰብ ቢሆን እንደዚህ በባይብል የምንማራቸው ሐሳቦች ሁሉ በቻሌንጅ ውስጥ ሆነው አጣብቅኝ ውስጥ ሆነው ነገር ግን ያንን አጣብቅኝ ብሬክ አድርገው አልፈው ትልቅ ሰፊና የተባረከ በረከት ውስጥና ሰፊ ሜዳ ውስጥ ሲገቡ ሰፊ ርስት ውስጥ ሲገቡ
አይተናል። ለኔ እናንተም በተመሳሳይ መንገድ ውስጥ በህይወታችን ውስጥ የመጡ አጣብቂኝ ችግሮች ብሬክ ስሩ የሚባለው ጥሶ ማለፍን የሚባለውን ነገር እንድንለምድ ያንን ኤክሰርሳይዝ እንድናደርግ እግዚአብሔር እየሰጠን እድል ነው። ስለዚህ እነዚህ እድሎች ቻሌንጆች በመንፈሳዊ ዓለም ካየናቸው ኦፖርቹኒቲ ናቸው፣ እድሎች ናቸው። የኛን ግሬትነስ የኛን ወደሚቀጥለው ታላቅ ደርሰንበት ወደማናቅበት አዲስ ሌቭል እንድንሻገር እኛን የሚያራምዱ የኛን ታላቅነት የኛን ጥበብ የኛን ማስተዋል እንድንገልጥባቸው የመጡልን እድሎች ናቸው። ስለዚህ ትልቁ ነገር ቻሌንጅ ሲመጣ ቻሌንጁ ድምፅ አለው። አንተ እዚህ ጋር እንዳትደርስ ብሎ ገና ከመንቀሳቀስ ገና ከመምጣት በፊት ምን እያለ ነው ማለት ነው? እንዳትመጣ ብሎ እያስፈራራ ነው። ያ ማለት ካስፈራራ ወድቋል፣ ተሸንፏል ማለት ነው። ስለዚህ በህይወታችሁ ላይ ትላላቅ ችግር አለመኖሩ ነው እንዲያውም እንደ ትልቅ ኪሳራ ማሰብ አለባችሁ። ቻሌንጅ ከሌላችሁ ፊታችሁ የምትጋጠሙት በፊታችሁ እንድትሰብሩት በፊታችሁ አዳዲስ ነገር ትላልቅ ተራራ ከሌላችሁ እናንተ እንደ ሞተ ሰው ነው የምትቆጠሩት። ምክንያቱም ህይወት ያለበት በተፈጥሮ ልብ ህመም ሲመረመር በህክምና ላይ ልብን እዚህ ላይ አስቀምጦ ሲመረምሩ ልባችሁ እንደዚህ ዚግዛግ ወደ ላይና ወርታች ወጣ ወረድ መስመር ካላገኘ ካለጻፈ ኦሬዲ ሞታችኋል። መስመሩ ቀጥታ ከሆነ እንደ ሞታችሁ ነው የሚታወቀው። ዛሬም መስመር ቀጥታ መሆን ያለበት ህይወት እድገት ውስጥ ለውጥ ውስጥ ቻሌንጅ ውስጥ ካለ በትክክለኛ ህይወት እየተጓዘ ነው፣ እየቀጠለ ነው። ወደ አዲስ ነገር አንተና እኔ ምን እያደረግን ነው? እየሄድን ነው ማለት ነው። ስለዚህ ወደ አዲስ ነገር ወደ አዲስ ሌቭል ለማምጣትና ለመጓዝ ካሰባችሁ የብሬክ አድጋችሁ የምታልፉበት ሁል ጊዜ ትላልቅ ጃይንት ቲክ የሆኑ ወሎችና ብሎኮች በፊታችን እንዳሉ አስቡ። እነሱ ግን እንድሰብራቸው ጥሼ እንዳልፋቸው የተሰጠኝ እድል ነው ብላችሁ አስቡ እንጂ ከችግሩ ተምራችሁ ችግሩን አይታችሁ ውስጣችሁ አስገብታችሁ ጠፋውኝ፣ አቅም የለኝም፣ ተስፋ የለኝም ብላችሁ በመጨነቅ በችግሩ ድምፅ ውስጥ ሆኖ በማሰብ ነፍስን በማስጨነቅ ወደ ደም ብዛት፣ ወደ ተለያየ ፍርስትሬሽን፣ ወደ ተለያየ ግራ መጋባት ጭንቀት ውስጥ እንድትገቡ የእግዚአብሔር ፍቃድ አይደለም። ነገር ግን በእግዚአብሔር ላይ እምነታችሁን አድርጓችሁ ዛሬ በፊታችን ያለውን የፋይናንስ ኢሹ፣ የጤንነት ኢሹ፣ የሪሌሽንሺፕ ኢሹ፣ የማንኛውም አይነት ችግር ቢሆን አንተን ተራራ ጥሼ እንዳልፍ የተሰጠኝ እድል ነው። እግዚአብሔር ጥበብና አቅም ይሰጠኛል። አንተን ተራራ አልፍ እላለሁ። የግንኙነቴ ወደ ተሳካና መልካም ወደ ሆነው ነገር ይሻገራል። ፋይናንሴ ወደምፈልገው ደረጃ እኔን ለማገልገል በሚችልበት አቅም ወደ እኔ ይመጣል። ጤንነቴ ወደ ተሟላው መልካም ወደ ሆነው ነገር ይለወጣል። የማልለውጠው የማላሸንፈው ከነገና ደግሞ ሁሉን ነገር ወደሚፈልገው ነገር የማልጠራውና የማልሰበስበው መልካም ነገር የለም። ከመልካም ነገር አልጎልም። አሁን የሚታየውና የማሳልፈው ይህ ነገር ባይመስልም ግን እምነቴና ተስፋዬ በወደደኝ አባት ላይ ስላለ ከማየውና ከምሰማው ውጭ ትልቅ አባንደት፣ ትልቅ መትረፍ፣ ትልቅ መከናወን በፊቴ እንዳለ አውቃለሁ። ስለዚህ እነዚህን በፊቴ ያሉትን ተራሮች ጥሻቸው አልፋለሁ። ዞር በሉ እላቸዋለሁ፣ ገለል በሉ እላቸዋለሁ። ገለል ሲሉ የኔን አባንደንት የተተረፈ የተነቀነቀ የተባረከ ደስ የሚያሰኝ መንገድ ውስጥ ነገ ሳይሆን ዛሬ እገናኛለሁ። ምክንያቱም እኔና እናንተ እግዚአብሔር አባታችን ስለኛ ያሰበው እኛም ደግሞ ይህንን ሐሳብ የራሳችን ስላደረግን ከምናየውና ከምንሰማው በላይ የበለጠ መልካም ተስፋ ውስጥ ያለን የእግዚአብሔር ልጆች ናቸው። ሁላችንም የዚህ ክብር የዚህ ፍቅር ተካፋዮች ነው። ዛሬ ዝቅ ያለ ያዘነ ተስፋ የቆረጠ መንገድ የለኝም የሚል ሰው ካለ እንደዚሁ ደግሞ እንደዚሁ ምንም የለኝም ብሎ ባዶ እንደሆነ ተሰምቶት በአምላካችን በእግዚአብሔር ተስፋ በማድረግ ብቻ ይሄን ልባችሁን ወደዚህ ተስፋ ብትመልሱ የማትወጡት የማታሸንፉት ተራራ የለም። ጥሳችሁ የማታልፉት ነገር የለም። ስለዚህ ነገሮች እንዲህ ተጋፍጠው ፊት ለፊታችን ከመጡ ምክንያቱ ምንድነው? ብሬክ አድርጋቸው፣ ስበርና እለፍ እያለ ነው እግዚአብሔር። እኔም በሕይወቴ በአጭር ጊዜ በረጅም ጊዜ ሰርፍሬያቸውና አሸንፊያቸው የማልፋቸው ብዙ ቻሌንጆች በፊቴ
ቀርቦልኛል። ምን አይነት የተባረኩ የተከናወንኩ የተሳካው ሰው መሆኔን የማውቀው እንድሰራው በፊቴ የቀረበልኝ አሳይመንት ከአቅሜ በላይ ትልቅ ነው። ነገር ግን እግዚአብሔር ይህን ነገር እንደማሸንፈው ስለነገረኝ በዚህ እምነት ደስ ይለኛል። ስለዚህ የቻሌንጆቼ ብዛት ብዙ ነገሮች ሁሉ የማሸንፈው የድሌ ብዛትን ያሳያል። ብዙ ውጣ ውረዶች ካሉ ብዙ መፍትሄ የምታመጣበት ችግሮች ሁሉ ችግሮችን የምታስወግድበት መፍትሄ ይመጣል ማለት ነው። ይሄ እንደ ግለሰብም እንደ አገርም በሕይወታችን ላይ የመጡ ታላላቅ ቻሌንጆችና አጣብቂኝና ታላላቅ ከፍታ ችግሮች የአሸናፊነታችንና የከፍታችንን ታላቅነት የሚያሳዩ ናቸው። አሸናፊነታችን አጉልተው ለዓለም አግነው ድምፃችንን ከፍ የሚያደርጉ እድሎች ናቸው። ስለዚህ ቻሌንጅ አያስፈራም፣ እድል ነው። እድሎችን በደንብ አድርገን በማስተዋል በመረዳት ሃንድል አድርገን ታላቅነታችንን እንገልጥበታለን። ኢን ጂሰስ ኔም አሜን።